በኦሮሚያና በቤኒሻንጉል ያለው ግጭት እንዴት ያልቃል? መጀመሪያ በጉልበት በኔምነት የህወሓትን ነገር ምንም ሌላ መንገድ የለውም። በጉልበት ባናሸንፍ ኖሮ ሴትል የምናደርገው ጦርነት አይሆንም ነበር። በጉልበት ማሸነፍ ለሴትልመንት ኢምፖርታንት ነው ማለት ግን ጉልበቱን ካሸነፍኩ በኋላም ሴትል የምታደርገው መጨረሻ ድረስ በጉልበት ነው ማለት አይደለም። ኤንድ ጌሙ ምን መሆን አለበት? መጨረሻ ላይ እንዴት ትዘጋዋለህ፣ እንዴት ቆልፈህ ዘላቂ ታደርገዋለህ የሚለው ኦልዌይስ የጦርነት መጨረሻ የሰላም ስምምነት ነው የሚባለው ለዚህ ነው። ሶኔ ሸኔም በለው ቤኒሻንጉልም በለው በጉልበት የምንፈልገውን ነገር እናገኛለን ብለው እስካመኑ ድረስ ወደ ሰላም የሚመጡበት መንገድ አይኖርም። መሆን ያለበት በዛ እንደማያገኙ ካሳየም በኋላ ዘን ዘላቂ ሰላም ለማምጣት በምን መልክ እንነጋገር ተብሎ ነው እንትን መደረግ ያለበት። በብላክ ሜል ሰላም አይገኝም። እኛ ሀገር የተለመደው የብላክ ሜል ፖለቲካ ነው። ትንሽ አስተዋለሁ ምናምን አድርጋለሁ አተራምሰዋለሁ ምናምን እዛ በኋላ ሳይወድ በግዱ ይሰጠኛል የምፈልገውን ነገር። ያ ነው እዚህ ገደል ውስጥ የከተተ። እዚህ ሀገር ውስጥ አንድ ጦር ነው መኖር ያለበት፣ የፌደራል ጦሩ ነው። ያ የፌደራል ጦር ደግሞ በተቻለ መጠን በምንም አይነት የማንም ፓርቲ እንትን መሆን የለበትም፣ አገር የሚጠብቅ እንትን መሆን አለበት። ኢቬንቹዋሊ ሁላችንም ጦር ውስጥ መግባትና የጦሩ አካል መሆን አለበት። ይሄ የተለመደ የደሃ ልጅ ብቻ ጦር ሆኖ አገር ይጠብቃል፣ አንተ ብር ትሰራለህ፣ የዛ አይነት እንትን ዜግነትን አያጠነክርም። each one of us have to serve when አገሩ እንትን ካረገን ሰርቭ ማድረግ አለብን። ያንን ለማድረግ ደግሞ በተወሰነ ደረጃ ጀምሮ ሰርቪስ መስጠት፣ ሰርቪስ ውስጥ ገብተን አገራችንን ማገልገል አለብን። ያን ሰርቪስ ትሬን ከተደረግን በኋላ ሲቪል ኑሮ ውስጥ ገብተን አገር በምትፈልገን ጊዜ ግን ለመሰለፍ ሬዲ መሆን አለብን። የአገርን ሰላም ማስጠበቅ የደሃ ልጅ ስራ አይደለም፣ የሁላችንም ስራ። እንደውም ከደሃው ልጅ በላይ በአገሩ የበለጠ እየተጠቀመ ያለው ሀብታም ነው። ወደ ሀብታም ልጆቹን እንትን ማድረግ ያለበት እኛ ሀገር ያለ አይነት ሀብታም ልጆች እናንተ ያሉ የማይነካኩበት ደሃው የሚበላው ነገር ፍለጋ ብቻ ወታደር የሚሆንበት እንትን መኖር የለበትም። ያ ሪስፖንሲቢሊቲ ሊኖረን ይገባል። ባንዴ ላናደርገው እንችላለን። ትራውማ አለብን። ይሄ በደርግ ጊዜ በጉልበት ምናምን የተባለው ነገር ስላለ አጀብነ ወሎ የፍቅር ሀገር ከተገኘማ ካንቺ ነው